እንግሊዝ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ በጣም በትልቁ የሚጠበቀው የአመቱ ምርጥ ተጫዋች ማን ይሆናል የሚለው ጉዳይ ነው። እንግዲህ የውድድር ዘመኑ እየተጠናቀቀ ከመሆኑ ጋር በተያያዘ እጩዎቹ በይፋ ታውቋል። የእንግሊዝ ፕሪሚየር ሊግ የ2025-2026 የውድድር ዘመን ላይ ጥሩ የሚባል እንቅስቃሴ ያደረጉ 8 ተጫዋቾች በወሩ በአመቱ ምርጥ ተጫዋች ፕሌየር ኦፍ ዘ ሲዝን ማለት ነው። በጣም ትልቁ የውድድር ምዕራፍ ፒኤፍኤ ይጠበቃል። አርሰናል 3 ተጫዋቾችን አስመርጧል። የሊጉ መሪ ቡድን ማንቸስተር ሲቲ 2 ተጫዋቾችን አስመርጧል። ማንቸስተር ዩናይትድ 1 ተጫዋች፣ ከዛ ውጪ ኖቲንጋም ፎረስት 1 ተጫዋች እንዲሁም ብሬንትፈርድ 1 ተጫዋች አስመዝግቧል። በዚህ መሰረት ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ያስመረጠው። አርሰናል 3 ተጫዋቾችን ግብ ጠባቂውን ዴቪድ ራያን፣ ተከላካዩን ጋብሪኤል ማጋሌሽና የማይተካ ሚና እየተጫወተ የሚገኘውን አማካኙን ዴክላን ራይስን አስመርጧል። ማንቸስተር ሲቲዎች ደግሞ በአንቷን ሴሜኒዮና በኤርሊንግ ሃላንድ ተወክሏል። ሞርጋን ጊብስ ዋይት ኖቲንጋም ፎረስትን የወከለው ብቸኛው ተጫዋች ሲሆን ኢጎር ቲያጎ ኤክሴፕሽናል ሲዝን እያሳለፈ የሚገኘው ይሄ ብራዚል አጥቂም ብሬንትፈርድን የወከሉ ተጫዋቾች ናቸው። ብሩኖ 8 ጎል አስቆጥሮ 19 ኳስ አመቻችቶ ያቀብላል። በአንድ የውድድር ዘመን በርካታ ኳሶችን አመቻችቶ የማቀበል ሪከርድንም በእጁ ለማስገባት ጥረት እያደረገ ነው። 2 ጨዋታዎች ይቀሩታል። ምን ያሳያል ይጠበቃል። ግን በውድድር ዘመኑ ላይ ሲያሳይ ከነበረው እንቅስቃሴ አንጻር የአመቱ ምርጥ ተጫዋች እጩ ውስጥ ስሙ ገብቷል ማለት ነው። ሌላው ጋብሪኤል ማጋሌሽ ነው። ከአርሰናል እግር ኳስ ክለብ የኋላ መስመራቸው በጣም ጠንካራ እንዲሆን በማድረግ ሂደት ላይ ውጤታማ ሚና ሲወጣ የቆየ ተጫዋች ነው። በውድድር ዘመኑ በአጠቃላይ ከነሐሴ አሁን እስካለንበት እንግዲህ ግንቦት የ3 ሳምንት እድሜ ነው የሚቀረው የእንግሊዝ ፕሪሚየር ሊግ። ከዛ ጋር በተያያዘ ነው እጩዎቹ በይፋ እየታወቁ የሚገኙት ማለት ነው። ቡድኑ ሽንፈት እንዳያስተናግድ ወሳኝ የጎል ምንጭም ሆኖ ግልጋሎት ይሰጥ ነበር። ለምሳሌ 3 ጎሎችን አስቆጥሯል። ከነዚህ 3 ጎሎች መካከል አንዱ ከኒውካስል ዩናይትድ ጋር ማች ዊነር የሆነበት አጋጣሚ ይጠቀሳል። ኒውካስልን 2-1 ሲያሸንፉ ጋብሪኤል ማጋሌሽ ነበረ ሁለተኛውን ጎል ያስቆጠረው። ከዛ በተጨማሪ ከብራይተን ጋር ሲጫወቱ አሜክስ ላይም ግልጽ ኳስና መረብ አሜክስ ብራይተኖች ማስቆጠር የሚችሉበትን አጋጣሚ ያወጣበት ሂደት ይጠቀሳል። 16 ጊዜ መረቡን ጎል ሳይቆጠርባቸው እንዲወጣ ወይም ደግሞ ክሊን ሺት እንዲመዘገብ ምክንያት ሆኗል ጋብሪኤል ማጋሌሽ። በዚህ ምክንያት በእጩነት ቀርቧል። ሞርጋን ጊብስ ዋይት ለተከታታይ ሁለተኛ ጊዜ ስሙን አካቷል በዚህ በአመቱ ምርጥ ተጫዋች እጩነት ማለት ነው። የተጫዋች በጣም ጥሩ አቅም እንዳለው ለዓለም ዋንጫም ቦታውን እያስጠበቀ እንደሚገኝ አመላካሽ ጉዳይ ነው። በተለይ 2026 ጥር ወር ከገባ በኋላ በጣም ኤክሴፕሽናል ሲዝን ያሳልፈው 13 ጎሎች አስቆጥሯል። 4 ኳስ አመቻችቶ አቀብሏል። የትኛውም እንግሊዛዊ ተጫዋች ከሱ በላይ ጎል አላስቆጠረም ከ2026 አንስቶ። ሞርጋን ጊብስ ዋይት ጥሩ አቅም ያለው ትሬኳቲስታ እንግሊዛዊ ተጫዋች ነው። ስሙን አካቷል። ኤርሊንግ ሃላንድ ሌላው ከፍተኛ ጎል አስቆጣሪ ከመሆኑ ጋር በተያያዘ መካተቱ ብዙም የሚገርም አይደለም። 26 ጎሎችን አስቆጥሮ 8 ኳስ አመቻችቶ አቀብሏል። ይሄ ቁጥራዊ መረጃዎች በነገራችን ላይ ፕሪሚየር ሊግ ላይ ብቻ እያስመዘገቡት ነው። ያንን ተከትሎ ነው የፕሪሚየር ሊጉ የአመቱ ምርጥ ተጫዋች እጩ የሚለውን ካታጎሪም በሚያሟላ መንገድ ነው ቁጥራዊ መረጃዎቹ እየቀረቡ የሚገኙት። 26 ጎል ፕሪሚየር ሊግ ላይ ነው ያለው። 8 ኳስን ፕሪሚየር ሊግ ላይ አሲስት አለው። ኤርሊንግ ሃላንድ በእጩነት ስሙ ቀርቧል። ዴቪድ ራያ ብዙዎች በተለይ በግብ ጠባቂነት በብቸኝነት ነው የተመረጠው። ያ ብቻ አይደለም። በእንግሊዝ ፕሪሚየር ሊግ ሲያሳይ ከነበረው እንቅስቃሴ አንጻር መመረጥ አለበት የሚሉ ድምጾች ተበራክተው እየተሰሙ ይገኛሉ። ከዴቪድ ራያ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ለአርሰናል እግር ኳስ ክለብ 60 ኳሶችን አድኗል። ከነዛ መካከል 18ቱ ደግሞ ጎል እንዳይቆጠርበት ወይም 18 ክሊን ሺት ይዞ የወጣ ግብ ጠባቂ ነው። በተለይ አርሰናል ጨዋታ አሸንፎ እንዲወጣ በማድረግ ሂደት ላይ አንዳንድ የተከላካዮቹም ሲረቱ እሱ ወሳኙን የኋላ መስመር ላይ በጣም ኤክሴፕሽናል የሆኑ ሴቮች ሲያሳይ ቆይቷል። የፊንገር ቲፕስ ሴቭ የሚባሉ ወይም በጣቶች ብቻ ኳስን የማዳን ሂደት ሪፍሌክሶቹ አስደናቂ ናቸው። ከሰሞነኛው እንኳን የዌስትሃም ጨዋታ ማቲያስ ፈርናንዴዝ ላይ ያዳናት ኳስ በትልቁ ትጠቀሳለች። ያንኩባ ሚንቴ ከብራይተን ጋር ባደረጉት ጨዋታ ላይ የሚጠቀስ ነው። ጆን ማጊን በጣም ለማመን የሚከብድ ኳስ ያዳነበትም አጋጣሚ አለ። ዴቪድ ራያ በጣም አስደናቂ የውድድር ዘመን እያሳለፈ ከመገኘቱ ጋር በተያያዘ ስሙ ተካቷል። ሌላው ዴክላን ራይስ ነው። ወይም ከአርሰናል የሚመረጥ ተጫዋች ነው። 4 ጎል አስቆጥሯል። 5 ኳስ አመቻችቶ አቀብሏል። ከራይስ ጋር በተያያዘ አንዳንድ በቁጥር ማንገልጻቸው ማርጂኖች አሉ። በተለይ ሪካቨሪ ራኖች ሊሆን ይችላል፣ ኢንተርሴፕሽኖች፣ እንዲሁም ሌሎች ታክሎች ብቻ የተከላካይ መስመራቸው እንዳይሳሳ ተጋላጭ እንዳይሆን በማድረግ ሂደት ላይ ራይስ ሌላ ከፍተኛ አስተዋጽኦ ሲያበረክት የቆየ ተጫዋች ነው። 4200 ደቂቃዎችን ተጫውቷል በዚህ ውድድር ዘመን ከየትኛውም የፕሪሚየር ሊግ ተጫዋች በበለጠ 90 ደቂቃ ሙሉ በሙሉ በሚባል መልኩ ማለት ነው ሲጫወት የቆየ ተጫዋች ነው። በእጩነት ስሙ ቀርቧል። ሌላው ኮንቴንደር ነው። በእጩነት ብቻም ሳይሆን ይህንን ፒኤፍኤ ማሳካት ከፍተኛ እድል እንዳለው ነው የሚነገረው። ሴሜኒዮ ሌላው ስሙ የተካተተ ተጫዋች ነው። ጥር ወር ላይ ክለቡን ከተቀላቀለ በኋላ ማንቸስተር ሲቲ በዋንጫ ፉክክር ውስጥ እንዲቆዩ በማድረግ ላይ ትልቅ አስተዋጽኦ ያበረከተ ተጫዋች ነው። 16 ጎሎች አሉት። 4 ኳስ አመቻችቶ አቀብሏል። ይህ ጋናዊ በእጩነት ስሙ ቀርቧል። ብሬንትፈርድ ቤት የተጫወተ የሚገኘው ኢጎር ቲያጎ ይሄ የፊት መስመር ተጫዋች ጥያቄ አንዳንዴ ይነሳበታል ከትልቅ ቡድኖች ጋር የሚስታቸው ኳሶች። ከዛ ውጪ ግን በአንድ የውድድር ዘመን ላይ ብራዚላዊ ሆኖ 22 ጎሎችን ያስቆጠረ ተጫዋች የለም። አዲስ ታሪክ በእጁ ያስገባና በጣም ጥሩ የሚባል የውድድር ዘመን እያሳለፈ የሚገኝ ተጫዋች ነው። ብሬንትፈርድ የአውሮፓ መድረክ ተሳትፎን እድልን እያሰሱ ይገኛሉ። በዛ ሂደት የኢጎር ቲያጎ ሚና በጣም ከፍተኛ ነው። 22 ጎሎች አሉት። 1 ኳስ አመቻችቶ አቀብሏል። ፕሌየር ኦፍ ዘ ሲዝን እጩ ውስጥ ስሙን ያካተተ ተጫዋች ነው። የትኛውም የእግር ኳስ ቤተሰብ www.premierleague.com ፕሪሚየር ሊግ ብዙዎች ስለሚከታተሉ የራሳቸውን ድምጽ በመጪዎቹ 5 ቀናት ማለት ነው እንዲሰጡ ይፋ ሆኗል። ቀጣይ ሳምንት በነገራችን ላይ አሸናፊ ማን ይሆናል የሚለው ጉዳይ ይታወቃል። ማኔጀር ኦፍ ዘ ሲዝን የአመቱ ምርጥ አሰልጣኝ እጩዎችም 6 አሰልጣኞች በእጩነት ቀርቧል። የብሬንትፈርዱ ኪዝ አንድሪውስ
የአርሰናሉ ሚኬል አርቴታ፣ የማንቸስተር ዩናይትዱ ማይክል ካሪክ፣ የማንቸስተር ሲቲው ፔፕ ጋርዲዮላ፣ የበርንማውዙ አንዶኒ ኢራዮላ ና የሰንደርላንዱ ፈረንሳይ አሰልጣኝ ሬጂስ ሌብሪስ በእጩነት ቀርበዋል። ኪዝ አንድሪውስ 36 ጨዋታ ያደርገው 14ቱን አሸንፏል፣ 9ኙን ባቻ ውጤት ነው ያጠናቀቀው፣ 13ቱን ተሸንፏል። ሚኬል አርቴታ 36 ጨዋታ አድርጓል፣ 24ቱን አሸንፏል፣ 7ቱን ባቻ ውጤት ነው ያጠናቀቀው። 5 ጨዋታ ብቻ ነው የተሸነፈው፣ የሊጉ መሪም እንደሆነ ይታወቃል። ማይክል ካሪክ በተለይ ቡድኑ ከተረከበ በኋላ ማንቸስተር ዩናይትድን አስገራሚ ለውጥ ነው ያሳየበት። 15 ጨዋታዎችን አድርጓል፣ 10ቱን አሸንፏል፣ 3ቱን ባቻ ውጤት ነው ያጠናቀቀው፣ 2ቱን ተሸንፏል። ፔፕ ጋርዲዮላ በተመሳሳይ 36 ጨዋታ አድርጎ 23ቱን አሸንፏል፣ 8ቱን ባቻ ውጤት ነው ያጠናቀቀው። ልክ እንደ አርሰናል ሁሉ 5 ጨዋታ ብቻ የተሸነፈ ቡድን ነው። በአንዶኒ ኢራዮላ 36 ጨዋታ አድርጓል፣ 13ቱን አሸንፏል፣ 16ቱ አቻ ነው፣ 7ቱ ሽንፈት ነው። እነዚህ ናቸው እንግዲህ እጩዎቹ። ማ ያሸናፊ ይሆናል ይጠበቃል። የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ስብስባቸውን ይፋ አድርጓል። ኤድዋርዶ ካማቪንጋ ሳያካትቱት ቀርተዋል። ዲዲዬ ዴሾ ኤኪፔ ደ ፍራንስ ወይም ደግሞ የፈረንሳይ ብሔራዊ ቡድን ለ2026 ከአንድ ወር ባነሰ ጊዜ ውስጥ በሚጀምረው የዓለም ዋንጫ ላይ እንግዲህ 2022 ላይ ለፍጻሜ የደረሰ ቡድን ነው። ከዛ በተጨማሪ ከዛም በፊት ከ4 ዓመት በፊት ማለት ነው 2018 ላይ ደግሞ በሩሲያ የዓለም ዋንጫን ያሳካ ስብስብ ነውና ዘንድሮም እስከ ፍጻሜ ድረስ ይጓዛሉ ተብሎ ከሚጠበቁ ስብስቦች መካከል ሌብሎቹ ይጠቀሳሉ። ታዲያ በሰሜን አሜሪካ በሚከናወነው በዚህ ውድድር ምዕራፍ ላይ በምድብ 9 ከሴኔጋል ከኢራቅና ከኖርዌይ ጋር ነው የተደለሉት። በስብስብ ረገድ ደግሞ ግብ ጠባቂ መስመር ላይ የኤሲ ሚላኑ ማይክ ሜኞ የመጀመሪያ ተመራጭ ግብ ጠባቂ ሆኖ ተካቷል። ብሪስ ሳምባና ሮቢን ሪሰን ደግሞ ተከታይ አማራጮች ሆነዋል ማለት ነው። ለ3 ተከታታይ የዓለም ዋንጫዎች በቋሚነት የተሰለፈው ሁጎ ሎሪስ ከብሔራዊ ቡድን ራሱን ማግለሉን ተከትሎ በዝውውሩ ላይ የማይካተት ይሆናል ማለት ነው። በተከላካይ መስመር ላይ በአርሰናል በጣም አስገራሚ እንዲሁም አስደናቂ ሊባል የሚችል የውድድር ዘመን እያሳለፈ የሚገኘው ዊሊያም ሳሊባ ከባየር ሙኒኩ ዳዮ ኦፓሜካኖ ጋር የተከላካይ መስመሩን ይመራሉ ተብሎ ነው የሚገመተው። ከነሱ በተጨማሪ ግን ኢብራሂማ ኮናቴን ጨምሮ ሉካስ ሄርናንዴዝ፣ ማክሴንስ ላክሮን ጨምሮ ማሎ ጉስቶ፣ ዩሊስ ኮንዴ እንዲሁም ሉካ ዲኝና ወንድማማቾቹ ቲዮና እንዲሁም ደግሞ ሉካስ ሄርናንዴዝ በዴሾ ተመርጠዋል ማለት ነው። አማካይ መስመር ላይ ልምድ ያለው ንጎሎ ካንቴ ከዛ ውጭ አድሪያን ራቢዮ ተካቷል። ወጣቶቹ ማኑ ኮኔና ዋረን ዛይር ኤሜሬም ለመጀመሪያ ጊዜ ለሀገራቸውን ባለም ዋንጫ የመወከል እድል ያገኛሉ። ኦርሌን ቹዋሜኒ በዝርዝር ውስጥ ሲካተት የሪያል ማድሪድ ቡድን አጋሩ ኤድዋርዶ ካማቪንጋ ጥሪ ሳይደረግለት ቀርቷል። ለዚህ እንደ ማብራሪያ ያቀረቡት ነገር አለ። ዴሾ ያው በውድድር ዘመን ላይ መሰረት ያደረገ የተጫዋቾች ምርጫ ነው የምናከናውነው። ካማቪንጋ ጥሩ በርካታ ጨዋታዎችን የመሰለፍን እድልም አላገኘም። ከዛ በተጨማሪ ደግሞ በጉዳት ረዘም ያሉ ጊዜያቶች ከስብስብ ወይም ደግሞ ከሜዳ የጨዋታ እንቅስቃሴ የራቀ ተጫዋች ስለሆነ 26 ተጫዋች ብቻ ነው መምረጥ ያለብኝ፣ ባላንስ የሆነ ስኳድ መመረጥ ስላለበት ለሌሎቹ እድል ሰጥተናል ሲል ሀሳብ ሰጥቷል። በፊት መስመር ላይ የፈረንሳይ የምንጊዜም ከፍተኛ ጎል አስቆጣሪ ለመሆን አንድ ጎል ብቻ የሚቀረው ኪሊያን ምባፔ የፊት መስመሩን ይመራል። የወቅቱ ባላንዶር አሸናፊ ኦስማን ዴምቤሌ፣ የባየር ሙኒኩ ማይክል ኦሊሴ እንዲሁም የፓሪስ ሴን ጀርሜን ዴዛይር ዱዌና ብራድሊ ባርኮላን ጨምሮ የኢንተር ሚላኑ ማርከስ ቱራም እንዲሁም በጣም ጥሩ አቅም እንዳለው ግን ደግሞ ብዙዎች የማያውቁት ምክንያቱም የሞናኮን ጨዋታ ስለማናይ ወይም ደግሞ የፈረንሳይ ሊግን ጨዋታ ብዙ የእግር ኳስ ቤተሰቦች የመከታተል እድል ስለሌላቸው ነው እንጂ ማግነስ አክሊዊች የሚባል ተጫዋች አለ። በጣም ጥሩ አቅም ያለው ተጫዋች ነው። ቴክኒካል አቅሙ ላቅ ካሉት ተጫዋቾች ፕሬስ ሬዚስታንት ወይም ጫና የሚቋቋሙ ከሚባሉ ተጫዋቾች መካከል አንዱ ነው። ተስፈኛ ወጣት በሊቨርፑል በጣም በጥብቅ ይፈለጋል። በዚህ ሰዓት ተካቷል። ለመጀመሪያ ጊዜ ሀገሩን በዓለም ዋንጫ ላይ መወከል እድልም ያገኛል ተብሎ ይገመታል። ሪያን ቸርኪ ተካቷል ማለት ነው። ዣን ፊሊፕ ማቴታም እንዲሁ ከክሪስታል ፓላስ ጋር የተካተተበት አጋጣሚ አለ። ራንዳል ኮሎሙዋኒ ግን ከስብስቡ ውጭ ሆናል። ራንዳል ኮሎሙዋኒ 2022 የኳታር የዓለም ዋንጫ ላይ የመጨረሻ ሰከንድ በሚቀርበት ሰዓት ላይ ያመከነው አጋጣሚ እንደ ትላንት ነው የሚያስታውሱትና የቶትናሙ ተጫዋች ያልተካተተበት አጋጣሚ በጣም በትልቁ አንዱ መነጋገሪያው ርዕስ ሆኗል። ፈረንሳይ ለዚህ ውድድር ካላት ጥራት ያለው ስብስብ አንጻር የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ቡድኑን ዋንጫውን የማሳካት ቅድሚያ ግምት ወይም ቀዳሚ ተመራጭ ሀገር ነው ሲሉ ጠቁሟቸዋል። ፈረንሳይ የመጀመሪያ ጨዋታዋን ሰኔ 10 ከአፍሪካ ዋንጫ አሸናፊ ሀገር ሴኔጋል ጋር የሚያከናውን ይሆናል ማለት ነው። ከዛ ውጪ አርነ ስሎት በቀጣዩ ዘመን የሊቨርፑል አሰልጣኝ ሆኖ እንደሚቀጥልም ይህ ማረጋገጫ ተሰጥቶበታል። ትናንትና በሊቨርፑል ተቃውሞ እንዲሁም ግማሽ በግማሽ በሚባል ደረጃ በሊቨርፑል ደጋፊዎች ድጋፍ አጥቷል ሲባል የቆዩት አሰልጣኙ ክለቡ እንዲለቅ ፒቲሽን ወይም የፊርማ ድምጽ ማሰባሰብ ዘመቻም የተከፈተበት አሰልጣኝ እንደነበር ይታወሳል። እኔ ከክለቡ ጋር ውላለኝ በቀጣይ አመትም የክለቡ አሰልጣኝ ሆኜ አንፊልድ ታዩኛላችሁ ይሄንን ላረጋግጥ እወዳለሁ ሲሉ ተደምጧል። የሊቨርፑል አሰልጣኝ ስሎት የፕሪሚየር ሊግ ዋንጫን እንግዲህ አምና አሳክተው ዘንድሮ ያንን ለማስጠበቅ ባሳዩበት በጣም ደካማ የውድድር ዘመን ምክንያት በማድረግ እንዲሁም የአጨዋወት መንገዳቸው ብዙ ደጋፊዎች ደስተኛ እንዲሆኑ አላደረጋቸውም። በዚህ ውድድር ዘመን ምንም ያለ ዋንጫ ነው የሚያጠናቁት። 4 ያጃ ላይም ተቀምጠው ይገኛሉ በውድድር ምዕራፉና ስሎት ስለወደፊት ቆይታቸው በተጠየቁበት ሰዓት ላይ ይሄ ከክለቡ አመራሮች ጋር መወያየው ጉዳይ ነው። በደጋፊዎች ዘንድ ውስጥ እንደ አይነት ተቃውሞች የተለመዱ ናቸው ብለው በፈገግታ ምላሽ ሰጥተውበታል። በተያዘም የሊቨርፑል የቀድሞ ኮከብ ዣቪ አሎንሶ ለቼልሲ አሰልጣኝነት በዋነኝነት ተጠቁሞ እንደነበር ይታወቃል። ግን የስካይ ስፖርት ተንታኝ ጄሚ ካራገር ይህንን ሀሳብ በዝርዝር ተናግሮታል። አሁን ቼልሲን ለመረከብ በጣም ከጫፍ የደረሰ ተጫዋች ነው በተለይ ከዣቪ አሎንሶ ጋር በተያዘ ምክንያቱም በአሰልጣኝነት ይህ ግለሰብ ሊቨርፑልን መረከብ የሚችልበት እድል ሰፊ ነበር። ግን
ኤፍኤስጂ ወይም ደግሞ ፌኖዌ ስፖርትስ ግሩፕ የሚባሉት የሊቨርፑል አስተዳዳሪና ባለሀብቶች ወይም ባለቤቶች በአጠቃላይ ባለቤትም ናቸው። አት ዘ ሴም ታይም ከዚህ አሰልጣኝ ጋር በተያያዘ 1 ዓመት ቢያንስ ሰጥተው ከዚህ አሰልጣኝ ጋር የመቆየትና ሁኔታውን የማየት የመረዳት ውሳኔ ላይ ደርሷል። ከዛ ጋር በተያያዘ ዣቪ ወደ ሊቨርፑል መመለሻ ብሩ ሳይዘጋ እንደማይቀር መናገር እንችላለን። ሽሎት ግን ቀጣይ ዓመት ይቆያል። ጋና ላይ የ24ኛው የአፍሪካ ቴክ ሻምፒዮና የተከናወነ እንደሚገኝ ይታወቃል። ሀገራችን ኢትዮጵያም ያው ሽኝት ሲደረግ ለሚዲያዎች ጥሪ ያለመቅረቡ ጥያቄ ሲያስነሳ ቢቆየም ግን ውድድሩን ለማከናወን ግን ያው ልኡኩ ወደ ስፍራው አቅንቷል። በአጠቃላይ በውድድር ምዕራፉ ላይ የመጀመሪያው ወርቅ፣ ሁለተኛው ወርቅና ሶስተኛው ወርቅም በትናንትናው ዕለት ተመዝግቦበታል። በዚህ በአፍሪካ ቴክ ሻምፒዮና ላይ መጀመሪያ ወርቅ ሜዳሊያን እንግዲህ ያገኘችው በዋናነት በዚህ ፍጻሜ ውድድር ምዕራፍ ላይ 400 ሜትር ላይ አጃይባ አልዩ የተባለች አትሌት ናት። ጥሩ የሚባል ብቃቷን ያሳየችው አጃይባ አትሌቷ በመጀመሪያው ዙር ጀምሮ በማጣሪያው ዘርፍ ላይ የነበራት እንቅስቃሴ እጅግ በጣም አመርቂ ነው። ከዛ ጋር በተያያዘ ጠንካራ ፉክክር እስከ መጨረሻው ድረስ አሳይታ በአስገራሚ ፍጥነት ተቀናቃኞቿን በመቅደም የድሉ ባለቤት መሆኗን ለማወቅ ተችሏል ማለት ነው። አጃይባ እንግዲህ 400 ሜትር ላይ በአጭር ርቀቶች ላይ ያን ያክል በጣም በስፋት የሚታወቁ አትሌቶች ባይኖሩም ከሰሞኑ ጽጌ ድጉማ ግልጽ በሆነ መንገድ በዚህ በ800 እና በ400 ሜትር ላይ ኢቨን ኦሎምፒክ ላይ እንኳን የብር ሜዳሊያ ማስመዝገብ የቻለችበት አጋጣሚ ተፈጥሮ እንደነበር ይታወቃል። አሁንም በዚሁ ከጋምቤላ ቤንሻንጉል አካባቢ ላይ እንግዲህ አጭር ሜትር ርቀት ተወዳዳሪዎችን በደንብ መገኘት የሚቻልበት ሪሶርስፉል ኤሪያ መሆኑን በተደጋጋሚ ሲናገር ቆይቷል። አሁንም አጃይባ በዚህ በ400 ሜትር ላይ የተገኘች አንድ ጥሩ አትሌት ስለመሆኗ መናገር እንችላለን። ትናንትና ወርቅ ሜዳሊያ ለሀገሯ ማስገኘት ትችላለች ማለት ነው። ሌላው አትሌት ምስጋና ኃይሉ ነው። እሷም ሁለተኛውን ወርቅ ለሀገሯ አበርክታለች። በዚህ በውድድር ምዕራፍ ላይ የተሳተፈችበት ርቀት ላይ ምስጋና ኃይሉ በ800 ሜትር ማለት ነው ሁለተኛውን ወርቅ ለሀገሯ ማስመዝገብ ችላለች ማለት ነው። ከፍታ ዝላይ ላይም በሴቶች አትሌት በጸሎት አለማየሁ 3 ያጃን ይዛ አጠናቃለች ማለት ነው። ይመዲ እንዳለ 3000 ሜትር መሰናክል ላይም ሌላ ተጨማሪ ወርቅ ሜዳሊያ ተገኝቷል። በዚህ ከፍተኛ ፉክክር በተከናወነበት ውድድር ምዕራፍ አትሌት ገመቹ ጎዳና አስደናቂ ብቃቱን በማሳየት ቀዳሚ በመሆን ውድድሩን በብላይነት አጠናቋል። የወርቅ ሜዳሊያ ማስመዝገብ ችሏል ማለት ነው። ገመቹ በተለይ መጨረሻዎቹ ሜትሮች ላይ የነበሩትን መሰናክሎች በብቃት በመሻገር ፍጥነቱን በመጨመር በአንደኛነት ለማጠናቀቅ መቻሉ ለማወቅ ተችሏል። በተመሳሳይ ውድድር ላይ የተሳተፈው አትሌት ሳሙኤል ፍሬው 3 ያጃን ይዞ በማጠናቀቅ ለኢትዮጵያ ነሐስ ሜዳሊያ አስገኝቷል። ይህ ሜዳሊያ ኢትዮጵያ በሻምፒዮና የተገኘውን 3ኛውን የነሐስ ሜዳሊያ which means 3 ወርቅና 3 ነሐስ ኢትዮጵያ እስካሁን በዚህ በአፍሪካ ቴክ ሻምፒዮና እንዳስመዘገበች መናገር ይቻላል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት በሲቢ ስፖንሰር አድራጊነት የሚከናወነው የውድድር ምዕራፍ ትላንትና በተደረጉ የ32ኛ ሳምንት ጨዋታዎች በይፋ ጅማሮን አብስሯል። 7 ሰዓት የሊጉ መሪ ቡድን ሲዳማ ቡናና ሀዲያ ሆሳዕና ያደረጉት ጨዋታ ቀዳሚው መርሃ ግብር ነበር። እዚሁ አዲስ አበባ ስቴዲየም ላይ የተደረገ ጨዋታ ነበር። ሲዳማ ተከታታይ 2 ጨዋታዎችን በመሸነፉና ተከታዮቹ ደግሞ ተከታታይ 2 ጨዋታዎችን እያሸነፉ መምጣታቸው በዋንጫ ፍክክር ረገድ ላይ በኢትዮጵያ ፕሪሚየር ሊግ በጣም ተጠባቂ ጉዞ እንዲሆን አድርጎ ነበረ። ይህ በእንዲህ እንዳለ ደግሞ ትናንትና ለተከታታይ 3ኛ ጊዜ ተሸንፏል ሲዳማ ቡና። ያ በጣም በትልቁ ዋንጫ ፍክክር ላይ በሩን ከፍቷል ማለት ነው። ለነገ ላይ አርሲም ለመቻልም ለሌሎች ክለቦችም ማለት ነው። ያ ዝርዝር እንግዲህ አንድምታው ምን ይመስላል በሂደት ይታያል። አሁን ያለው የነጥብ ልዩነታቸው ደግሞ ይበልጥ የጠበበበት አጋጣሚ እንዳለ መናገር እንችላለን። ትናንትና ደስታ ዋሚሾ ባስቆጠራት ብቸኛ ጎል 61ኛው ደቂቃ ላይ ሀዲያዎች ይህን ጨዋታ 1-0 አሸንፏል። ሀዲያ ተከታታይ 2ኛ ድላቸው ሆኖ ሲመዘገብ ከነበሩበት የወራጅ ቀጠና ስጋትም እንዲላቀቁ ከፍ እንዲሉ ትልቅ አስተዋጽኦ እንዳበረከተላቸው መናገር እንችላለን ማለት ነው። ሲዳማ አሁንም በ55 ነጥብ ሊጉን እየመሩ ይገኛሉ። ትላንትና ግን 2ኛና 3 ያጃን ይዘው የነበሩት ነገሌ አርሲና መቻልን ያገናኘ መርሃ ግብር ነበር። መቻል ጨዋታውን አሸንፏል። ያንን ተከትሎ ነጥባቸውን ወደ እንግዲህ 52 ከፍ አድርጓል። ያንን ተከትሎ ከሲዳማ ቡና ጋር ያላቸው የነጥብ ልዩነት ወደ 3 ብቻ የጠበበበት አጋጣሚ እንዳለ በዋንጫ ፍክክሩ ረገድ ላይ ማንሳት እንችላለን። ሌሎች የተደረጉ መርሃ ግብሮችም አሉ። ወላይታ ዲቻ ከቅዱስ ጊዮርጊስ እዚህ አዲስ አበባ ስቴዲየም ላይ የተደረገ መርሃ ግብር ነበር። በሁለቱም ደጋፊዎች ወደ ስቴዲየም ከትመው ደመቅ ባለ መንገድ የተከናወነ መርሃ ግብር ነው። ሁለቱም ኢላማውን የጠበቁ ጠንካራ ሙከራዎችን አድርጓል። ግን ኳስና መረብን ማገናኘት ሳይችሉ 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ያደርጓል። አዳማ ላይ ሽረ ምድረገነት ከኢትዮጵያ ቡና ሌላ የተከናወነ መርሃ ግብር ነው። ሽሮዎች አቤል እንዳለ ባስቆጠራት ብቸኛ ጎል 12ኛው ደቂቃ ላይ ጨዋታውን 1-0 በሆነ ጠባብ ውጤት ያሸነፉበት አጋጣሚም እንደተፈጠረ መናገር እንችላለን። ሌላው የመቻል ጉዳይ ነው። መቻል 4-0 ያሸነፈው ነገር ያርሲን በነገራችን ላይ ቸርነት ጉግሳ፣ ቻርልስ ሙሰጊ፣ በረከት ደስታና ፍቱዲን ጀማል ደግሞ በፍጹም ቅጣት ምት የቡድኑ አምበል ጎሎቹን አስቆጥሯል። ነገሌ 2ኛ ነበሩ፣ መቻል 3ኛ ነበር። ከ3ኛ ወደ 2ኛ ይመጣል ማለት ነው መቻል ስፖርትስ ክለብ። ያ ብቻም አይደለም ከሲዳማ ቡና ጋር ያላቸው የነጥብ ልዩነት ቀደም ብዬ እንዳነሳሁት የሚጠብ ነው የሚሆነው ወደ 2 ማለት ነው። ያንን አጋጣሚ በቀጣይ ሂደቶች ላይ እንዴት ይጠቀምበታል የሚታይ ጉዳይ ይሆናል። የሲቢ ኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ጨዋታዎች ዛሬም ይቀጥላሉ። መቀለ ሰባ እንደርታ ከኢትዮጵያ መድን 7 ሰዓት አዲስ አበባ ስቴዲየም ላይ የሚደረግ መርሃ ግብር ይሆናል። ድሬዳዋ ከተማ ከባህር ዳር ከነማ እንዲሁ 10 ሰዓት ላይ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ የሚከናወን ነው የሚሆነው። ንግድ ባንክ ከሸገር ከተማ እንዲሁ አዲስ አበባ ስቴዲየም ላይ 10 ሰዓት ላይ የሚከናወን ይሆናል። በዚህ መሰረት እንግዲህ ኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ 32ኛ ሳምንቱ ማለት ነው የሚቀጥል ይሆናል ማለት ነው።